የኔ ጀግና እግዚአብሔር ፍጹም ይበል። በማርያም አጭቅጭቅኝ እኔ ያላየው እኮ ስልኬ እዚህ ጋር ታደሰ ዛሬ የለችም ናፍቀውናል ጥንቸሎችን አምጭልን እያሉሽ ነው ቤተሰቦችሽ። ቅምጥሌ የት ነሽ ዛሬ? ፍፄ ምርጥ አጭበርባሪ ወጥቶ የለ እንዲ ጉድ እኮ ነው። ይችን ፀጉርሽን ግን መቼ እንደምቆርጧት በፕራንክ መልክ ሰላም ነው ብለው ፕሌስቴሽን ሰፍ ብለው ሲያዩ ቦዝና ቡቡ ማለት ነው ተበሉ በሏቸው። ተበሉ ቅምጥሌ ቤትሽ እኮ ተወርሷል ዛሬ። አሁን ከበር ስትገቢ እንዲ ቁጭ ብለው ፕሌስቴሽን እንዲ ሲጠቀጥቁ ብታያቸው እንደዚህ ምንድነው የምትይው? ቅምጥሌ ማለት ነው እየገባች ነው። አሁን እየመጣች ነው። ፀጉሯን ተሰርታ ፏፍሽ ብላ ነገ ልክ እንደዚህ ነው የምትመጣላችሁ ማለት ነው። ያው ቻሉት እንግዲህ። ትናንትና ፈስ በፈስ አርጋ ነበረ። የማን ቤት ነበር? ያው የብሩክ ቤት ፈስ በፈስ ነበር ያደረገችው። ዛሬ ደግሞ እንግዲህ ሚፍታህ ማለት ነው የስልክ ሌባ አስመስሎ መጥቷል ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን። ለዛና አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ የሰሞን ትችላላችሁ። እንዴት ናችሁ? ደህና ናችሁ? ቅመሜ መልእክት ተላልፎልሻል። ጥንቾሎችሽ ናፍቀውናል። የት ነው የምትደብቂያቸው? አደጉ እኮ እኛ ሳናያቸው ለምንድን ነው ወደ ካሜራ ማታመጫቸው እያሉሽ ዛሬ አቀናብረው ልከውልሻል ማለት ነው። ይደርስሻል፣ ሜሽን አድርገውሻል። እኔም ደግሞ በዩቲዩብም አረኩልሽ ማለት ነው። እና ዛሬ እንግዲህ የት ናት ሀይሚ ለምትሉ ሰዎች እንግዲህ እኔ እስካሁን ይሄ ቪዲዮ ሰራ አልመጣችም። ምናልባት በኋላ ከመጣች አላቅም። እስካሁን ግን ጸጉር ቤት ሄደች ነው የሚመስለኝ ሳስብ ማለት ነው። ብሩክም እያወራ ነበር። ያው ተቆርጦ ነው የገባው ግማሹ ቢሆንም ግን ጸጉር ቤት ነው የምትመስለኝ። ሰው አንዳንዴ እንግዲህ እረፍት ስጧት። ትናንት አዝናናቻችሁ፣ ከትናንት ወዲያ አዝናናቻችሁ። ብሩክን ከእንትን ቀብታ ሜካፕ ቀብታ። በነገራችን ላይ ብሩክ ሜካፑ ያምርበታል በጣም ማለት ነው። ሄዶበታል ከርሳሱ ውጪ ይሄ ሜካፑ አምሮበታል ማለት ነው። እና ወንድ አይደል እንዴ ታዲያ ምን ልታረጊ ነው እንዳትሉኝ ብቻ። እና ደግሞ እንግዲህ ስልኬን ወስዳችሁብኛል ብሎ በዛችሁ እኮ ነው በረንዳ ላይ አወራ። ከዛ እዛችሁ በዛችሁ እናንተ ልክ እንደ አረብ ሀገር ልጆች ማለት ነው ክላሳቸው ቁጭ ብለው ነው እንዲ የየራሳቸውን ስራ የሚሰሩት። አሁን ብሩኬም የራሱ ክላስ፣ ሚፍታህም የራሱ ክላስ። ፍፄ ግን የት ነው የሚኖረው? ፍፄ የሚኖርበትን ቦታ አላውቅም። እንግዲህ ለራሱ እሱም የስ ግን ፍፄ ሚስትን ማታመጣው ለምን አለችው ተብሏል እኮ ግን የት ሀገር እንደሆነች አይታወቅም። አስባችሁታል? የዚህ ሁሉ ሚስቶች ማለት ነው የሃይሚ ፍሬንዶች ናቸው። መቼስ ሃይሚ ሴት ጓደኛ የላትም ብቻዋን ነች ትላላችሁ። ታዲያ የሚፍታህ ሚስት፣ የፍፄ ሚስት፣ የወንድሞቿ ሚስት ሴቶች አይደሉ እንዴ? አረ በቂ ነው፣ ከበቂ በላይ ማለት ነው። ከበቂ በላይ ግን ግን ይቺ የኔ ጓደኛዬ ናት ብላ ያመጣቻት ሴት እስካሁን ድረስ የለችም ሃይሚ ማለት ነው። እዛ ጋር ብቻ ነው ልዩነቱ። አለች ግን አንድ ቡታጅራ ላይ መዝሙር አብራት የምትዘምር ምናምን አለች ማለት ነው። ያው ፕራይቬት ነው እሷው፣ ይሄ ጓደኞቿ ፕራይቬት ነው። ሶ ያው ሴትም ቢመጣ ኦዲየንሶቹ ጋር ብዙ እንትን ኮንፈርት ስለማይሰማ ያው ብሩክም ካናገረ አናገረ ነው እና እንደዛ መሆኑ ጥሩ ነው። ሌላው ሲቀጥል ደግሞ አንተና ማነው አብስላት እናሸንፋለን የኔ ቆንጆ የኔ ጀግና ብላ እንትን ምንድነው ሜሽን አድርጋታለች እንትን ላይ ኢንስታግራም ላይ ማለት ነው። እና ሌሎቻችሁ ደግሞ እናንተ በወሬ አይደለም በተግባር ነው። በቃ ተግባር ላይ ነው። በቃ ቀኑ ሲደርስ ማለት ነው ሁሉም ነገር ይለየዋል። እኔ ምን አይነት አመለካከት አለ መሰላችሁ? ማለቴ አሁን እኔ ግምጃዬ ብታሸንፍም አይከፋኝም፣ ሃይሚ ብታሸንፍም አይከፋኝም፣ ምንም አይመስለኝም። ምክንያቱም ሁለቱም አሸነፉም ለተራበ ሰው ነው የሚያበሉት፣ አንድ ለኪሳቸው ያስገቡትም። ሃይሚ ብታሸንፍም አሁን አብራ ከግምጃዬ ጋር አብራ ማድረጉ አይቀርም። ይሄ የታወቀ ነው። ለምን በብሩክ ከዚህ በፊት ካያችሁ እንትን ትላላችሁ። ስለዚህ ግምጃዬ ብታሸንፍም የማዳም ቅመሞችን ነው የምታስጠራው። ሃይሚ ብታሸንፍም የጨረቃ ፋሚሊ ነው የምታስጠራው። ገብቷችሁ አይደል? የማዳም ቅመሞችንም ግምጃዬ እንትን ብታስጠራንም ችግር የለብኝም በነገራችን ላይ ማለት ነው። እኔ ሁለቱም እቺም ወንድሜ ሚስት ናት፣ ያቺም እህቴ ናት የስደት ሀገር፣ ለዛውም በጣም ምስኪን የዋህ በቃ ከኪሷ ያወጣች የምትሰራው ነገር
ገንዘቧን እንኳን ስልኳ ላይ ቼክ ሳታረግ በሰው ኢሜል ነው የምጠቀመው ብላ በጣም ነው የኔ የተሰማኝ። እግዚአብሔርን ሁሌ የአረብ ሀገር እህቶች በቃ እንደሞኝ የምንታይበት ጊዜ ያናድደኛል። እግዚአብሔርን በጣም ውስጥ የተሰማኝ ማለት ነው። ቪዲዮ ሰርቻለሁ። ብዙዎቻችሁ የራሳችሁን ሀሳብ አስተያየት ሰጥታችኋል። እንዲሁም ደካማ ጭንቅላት ያላችሁም ስትሳደቡ ነበር ምን አገባሽ ብላችሁ። ግን እኔ እናንተ ምንም አትመስሉኝም። ግን እኔ በቃ እንድትማኝ ካሁን በኋላ ራሱ መቀየር ትችላለች፣ ማስተካከል ትችላለች። ታዲያ ከኪስ እያወጡ መልፋት ምን ቁም ነገር አለው? ከፍ ለማለት ነው ሰው የሚሰራው አይደል? ሰው የሚጥረው። ስለዚህ ያን ነገር ስላሰብኩ ነው አስተያየት ይሰጠዋት እንጂ እኔ ከሷ በልጬ ምናምን አይደለም። ገብቷችኋል? ሲኖራችሁ ማንም ሰው ይወዳችኋል። ማንም ሰው። ስለዚህ ይሄ ደግሞ አሁን እያወጣች የምትሰራው እዚህ የተገጠጠች የተሰደበችበት ነው። የማንም አረብ ሲጮህባት የነበረ ታውቃላችሁ፣ ስደት ያላችሁ። ለዛ ነው ስሜቱ ስለተሰማኝ ነው እኔ ለሷ ቪዲዮ ሰርቼ እንደዛ ቢጠቅማትም ባይጠቅማትም የራሴን ሀሳብ የገለጽኩት ማለት ነው የኔ ውድ ቤተሰቦች። ስለዚህ እኛ ደግሞ እርስ በራሳችን ማለት ነው እኛ ለሰው ደራሽ ስንሆን ማለት ነው እኛ እርስ በራሳችን ደግሞ የማዳም ቅመሞች ማለት ነው የሆነ ነገር ስንል እርስ በራሳችን የምንበሻቀጠው ነገር አንቺ ከከሌ ምን ትበልጫለሽ፣ አንቺ ከከሌ ምን ታንሻለሽ። ማንም ከማንም አያንስም። በቃ የእግዚአብሔር ፍጡር እስከሆናችሁ ድረስ ራሳችሁን ከሰው ጋር ታወዳድሩ። በቃ ከሰው ጋር ታወዳድሩ። እኔ ለራሴ ጀግና ነኝ። በቃ አለቀ። ምንም እንደዛ ነው እኔ የምለው። አሁን እናንተ ግምጃዬ ታሸንፋለች ሲባል ሃይሚ ምን ሰርታ ነው? ሃይሚ ታሸንፋለች ሲባል ሃይሚ ግምጃዬ ምን አድርጋ ነው? ምንም ግምጃዬ ናት ራሷ። በቃ ስሟ ነው ሃይሚ ናት። በቃ ከ2 አመት በላይ ሚዲያ ላይ የምታቋት ዩቲዩብ ላይ የምታቋት በተለያየ ፕራንክ በተለያየ ነገር የምታቋት ነች። ገባችኋ? ግምጃዬንም እንዲሁ በአረብ ሀገር ስራ የምትንከራተት እህታችን የነበረች በቃ ሰው ሀገር ላይ ከዛ ደግሞ ሀገሯ ሄዳ መስራት እንደምትችል ራዕይ እንድትሆንና ሁሉም መስራት እንደሚችል ሁሉም ታች ስክሪን ስልክ ይዞ ይሄንን ስራ ሰርቶ የራሱ ታለንት ያለው በጣም ብዙ እህቶች አሉ እኮ ሚዲያ ላይ መውጣት ደብሯቸው ሚዲያ ላይ መውጣት ፈርተው የተቀበሩ ጓደኞች አሉ። የተቀበሩ ስላችሁ ይቅርታ ቀብር ሳይሆን አለ አይደል ከካሜራ ጀርባ መውጣት አቅቷቸው የተደበቁ እንደዛ በየ ባስተካከለ ይሻላል። እንደዛ ስላለ ያኔ ግምጃዬ ለነሱ ሴቶች አቅም ናት። ገብቷችኋል አይደል? እንደዛ ብዬ ነው የማስበው። በሃይሚ ደረጃ ደግሞ ስትሄዱ ጅማሬዋን ታውቃላችሁ እንዴት እንደሆነ ከመጀመሪያ ጀምሮ ከአብርሃም ቪዲዮ ጀምራችሁ የአብርሃም ጋር ቪዲዮ ሃይሚ መጣችበትን ሳይሆን አብርሃምና በፊት በቃ አብርሃም ከማን ጋር እንደነበረ ከየተንቢ ጋር ሆኖ ምን እንደነበረ ምናምን ያ ሁሉ አለፈ። ዛሬ ግን አብርሃም ረጂ ነው። ገብቷችኋል? በዚህ አመት ውስጥ አይኑን ባይኑ አይቶ ሚስቱን አግብቶ ታዲያ የሰው ልጅ እኮ ይሄ ነው። ሌላ ምን ትርፋለ? አንድ ሰው ልጅ ራሱን መተካቱ ነው ዋናው ነገር። በቃ በህይወታችሁ ስትኖሩ ራሳችሁን መተካት ነው እንዴ። እና አንዳንድ ጊዜ የሆነ ራሳችሁን ከሌላ ሰው ጋር ያወዳደራችሁ ኮሜንት ስር መሰዳደቡ ኃጢያት ማብዛቱ ምንም ጥቅም የለውም ጋይስ። የምሬን ነው የምነግራችሁ። አሁን አታስታውሱም እንዴ? በቅርቡ አሁን ራሷን በኮሜንት ያጠፋችሁ እሷን እንኳን አታስታውሷትም? እሷን እኮ ማስታወስ ይቀላል። ማንኛሽም ለማንኛሽ አትሰዳደቡ። እግዚአብሔር ነው የምላችሁ። እኔ በተቻለ መጠን እያጠፋሁላችሁ ነው። ምክንያቱም ለምን እንሰዳደባለን? ምን ያገናኘናል? ምንም እኮ ያገናኘንም እኮ። አሁን እኔ አንዷ ተነሳ ስለኔ አሁን የፈለጋትን አውርታ ብቸክስ አታቀኝ አላቃት። ገብታችኋል? እኔ አሁን ስለ ግምጃዬ እንደዚህ ወጥቼ ባወራ ብቸክስ ምንም የሆነ እንትኗን ባደንቃት አድናቆቷን ባደንቃት አቅሟን ባደንቅ እየሰራች የማየው ነገር ነው ይባላል። ከዛ ግን ሌላ ነገር ጨምሬ የማወራው ነገር ግን ምንድነው? ምንን ይገልጻል? ምንን ለህዝብ ምን ያስተምራል? ምንም። እሺ ሃይሚን የምናቃት በስራዋ ነው። ከ2 አመት በላይ ከ3 አመት በላይ ሆኗታል ዩቲዩብ ቻናል ላይ በፊት ከአብርሃም ጋር አሁን ደግሞ ከብሩክ ጋር 2 አመቷን አስቆጥራ ኦሬዲ 2 አመቷ አልፎ 3ኛ ገብታለች። ስለዚህ ከብሩክ ጋር ባላት በሰራችው ነገር ነው ሃይሚንም የምንወዳት በስራዋ በምታደርጋቸው ድርጊቶች ከእድሜዋ አንፃር ያሉት ነገሮች ስታዩ ከሷ ብዙ ነገር ትማራላችሁ። ብዙ ነገር እንዲሁም ደግሞ በጣም የዋህ ሩህ የሆነ ብሩክ አለማየሁ ከሷ ጋር ያለው ነገር ከሷ ጋር የሚሰራው ነገር በጣም ከብሩክ ብዙ ነገር ብዙ ኮርስ ትወስዳላችሁ። የሚጠቅማችሁ በጣም ብዙ ነገር አለ። ይሄ ነው ብላችሁ ንቃችሁ ካልተዋችሁት በጣም ብዙ ነገር ቆም ብላችሁ ካስባችሁ ዛሬ እንኳን ከፍፄ ጋር ታላቁ ነው። ፍፄ እንግዲህ እንዳያስቀይመው በቃ ውስጡ ተጨንቆ ሚፍታህም ታላቁ ነው። ሁለቱም ታላቆቹ ናቸው። ምን ያርጋቸው?
ማን ለማን ያገላግል ማን ለማን ያግዝ ስለዚህ ምንም አማራጭ የለውም ዝም ነው ያለው አያሳዝናችሁም ግን በጣም የሚያሳዝነኝ ማለት በቃ የድሮዎቹን ክብር የሚባለው ነገር እሱ ጋር በጣም ቦታ አለው እውነት ለሰው ልጆች ያለው ክብር ብሩኬ ይለያል እግዚአብሔርን ስንት ሰው ነው ያቻለው ስንት ሰው በፕራንክ ደረጃም እኮ የሚዘራጠጥ ሰው አለ እሱ በፕራንክ ደረጃ ራሱ ሲዘራጠጥ በኋላ ላይ በቃ ይቅርታ ብሎ ሲሽቆጠቆጥ ለፕራንክ እኮ ያደረገው ነው እንኳን በቁም ነገር ማለት ነው እና ለፍፄ ያሳየው ፍቅር ወንድምነት እንጃ በስማም ብሩኬ ይለያል የምሬ ነው ጭንቅ ጥብብን ያለው ኩርምት ብሎ ነው ቁጭ ያለው ማለት ነው እና እባክህን አጭቅጭቀኝ ነው ሲሉ የነበረውና እችን በማለቱ ራሱ ይሄ ቪዲዮ ላይ ሊለቀቅ ነው ወይ የተጨቃጨቅነው ነገር እያለ ነበር ምንም አላለም እኮ አጭቅጭቀኝ ነው እየተጫወቱ ስለነበረ ሚፍታህ ያሸነፈው ስለነበረ እንደውም ሚፍታህ ወደ ሳቋ አብዝቷል ወደ መቀለዱ አብዝቷል እንትና ደግሞ ብሩኬ ምንም ነገር ስላልወሰደ ስልኩንም ስላላየ እኔ ያልዋልኩበት ነገር ሰው ሲለኝ ምንም አይመስለኝም ጀግና የኔ ወንድም አንተ ላይም እኮ ብዙ ወርዶ ባህል ቀብረው ሁሉ ነበርኮ አፈርማ አልብሰው ነበር በተግባር አላገኙም እንጂ ማለት ነው ስለዚህ ያንን ነገር ስታስቡት በጣም ሃይሚና ብሩኬ በጣም ጠንካሮች ናቸው እውነቴን ነው በኮመንት እጂ ራስዋን አጠፋይ ሲባል እኔ ጭንቅላት የመጣልኝ ቶሎ ብሎ ሃይሚና ብሩኬ ናቸው ምክንያቱም እንዴ እሱ እኮ ሐውልት እኮ ሰርተውባቸዋል በሙሼ ሳይቀር እና ለምን ጽፈው ነገር እንጠንቀቅ በቃ ምንም ሰው ለሰው ደራሽ ነው ይባላል አንዳንዴ እኮ ሰው ከወደቀ በኋላ አይደለም መርዳት ሳይወድቅም ለስራ ብሎ ሲሯሯጥ ለስራ ብሎ አቅሙን ሲያወጣ አቅሙን ይዞ እንዲቀጥል ሞራል መሆን አለባችሁ ቤተሰቦች ግዴታ አንድ ሰው እስኪወድቅ ድረስ መጠበቅ የለባችሁም እና እናመሰግናለን ለዛሬ ነበረን ቆይታ ይሄን ይመስላል ባይ አለብ አፈሮ